ሰላም ቤተሰብ እንግዲህ የዚች ልጅ አስክሬን ማለት ነው ዛሬ ወደ ሀገር ገብቷል ማለት ነው። በጣም ያሳዝናል። ፍትህ ሳታገኝ እስካሁን ድረስ በምን እንደሞተች ሳይታወቅ እንደሰማችሁት ሰውነቷ አስክሬኗ እንዳለ ክፍት ነው። ሲቀጥል አይኗ ሁሉ ወጥቷል ተብሎ ሁሉ ነገር ነበረ። ዛሬ ወደ ሀገር ቤት ገብታለች። እንግዲህ በጣም ያሳዝናል። ነፍስ ይማር። ያልታደለች እናት አስክሬን ተቀበለች ማለት ነው። ህይወት እንደዚህ ናት። አያችሁ፣ የስደት መጨረሻው በእናት ሀገሯ ገብታለች። ነፍሷን በአጸደ ገነት ያሳርፈው እግዚአብሔር አምላክ። ለቤተሰብ መጽናናትን ያድልልን። ሲጀመር መቼም ቢሆን አይጽናኑም ቤተሰቦቿ ማለት ነው። ለምን ካላችሁ ከሁለት ሶስት አሟሟት ነው እህታችን የሞተችው። አስክሬኗ እንደዚህ 2 ወር 3 ወር ቆይቶ ሲቀጥል ደግሞ የተባለውን ነገር ሰምታችኋል። መረጃው ግን ፍትህ ሳታገኝ ወደ ሀገር መግባቱ በጣም ከባድ ነው። ከዚህ በኋላ ፍትህ እንደማታገኝ እየተነገረ ነው። በደሞዝ ተጣልታ ነበረ ተብሏል፣ ሰምታችኋል። ብዙ መረጃዎች ወጥተዋል። ደሞዝ የ10 ወር ደሞዝ እንዳልሰጠቻት፣ በእጇ ብር እንዳለ በተደጋጋሚ እየቀፈፈኝ ነው፣ መብራት እየበራ ነው፣ መብራት እየበራ መስኮት ይከፈታል ሁሌ በተኛውበት ሰዓት ስትል ነበረ። ያ ሁሉ ነገር እንግዲህ ብዙ መረጃዎች ሲወጡ ተደፋፍኖ ተሸፋፍኖ አስክሬኗ ወደ ሀገር ገብቷል ፍትህ ሳታገኝ። በጣም የሚያሳዝን የዚች ልጅና የቀነኒ የትዝታ ሞት በጣም እንደ እሳት እየለበለበኝ ያለ ፍትህ አለማግኘታቸው፣ ከሞታቸው አሟሟታቸው የሚያሳዝንና ብዙ መረጃዎች ሲወጡ ተደባብቆ እንዲሁም ደግሞ ሚዲያ ላይ ያሉ ሰዎች ሰው ይመርጣሉ ማለት ነው። ፍትህ ለማለት እንኳን ለዚች ልጅ ፍትህ የጠየቀላት የለም። እኛ ትናንሽ ሚዲያዎች እንጂ ትላልቅ ሚዲያዎች ተሰሚነት ያላቸው ማንም ሰው ከዚች ልጅ አጠገብ ሲቆም አላየንም፣ አልሰማንም ማለት ነው። ይሄም አንድ ቅስም የሚሰብር ነገር ነው። ያሳዝናል በጣም። መጨረሻችን የሆነ አስክሬን ወደ ሀገር ገባ። ያልታደለች እናት ዛሬም አስክሬን ተቀበለች። ያማል። እህቴ ነፍስሽ በአጸደ ገነት ይረፍ። እግዚአብሔር አምላክ ለቤተሰቦች መጽናናትን ያድልልን። ፍትህ አለማግኘቷ በጣም ልብ ይሰብራል ከሚባለው በላይ ማለት ነው። 2-3 ሞት። አረቦቹ ህይወቷን እንደነጠቋት እየታወቀ ብዙ መረጃ እየወጣ መደበቁ በጣም ያሟል ማለት ነው። በጣም ስንት መረጃ ሲወጣ ሁሉም ነገር ተደብቆ በሽፍንፍን በፍንፍን ተደርጎ አስክሬን ብቻ እንዲገባ ተደረገ ማለት ነው። ከባድ ነው። እንደ እሳት ነው የለበለበኝ። ምንም ማድረግ አልችልም። እግዚአብሔር ያጽናችሁ። ሰላም ሰላም፣ ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዘት ተረፍረፍ ይበልልኝ። እንግዲህ የሰሞኑኛውን ነገር እጅላችሁ መጥቻለሁ። ሰሞኑን አነጋጋሪ የሆነው እንግዲህ የጃኒ እንዲሁም ደግሞ የሊያሾ ነው። ሊያሾ ይቅርታ ጠይቃለች ማለት ነው። እኔ በጣም አሳዝናኝ ነበረ የእውነት። ሊያሾና ጃኒ በጣም ነው ያሳዘኑኝ፣ ሰው በአንድ ላይ ሲነሳባቸው። እንዲሁም ደግሞ ሳራ አለሀበሻም እንደዚህ ባለጌ ሰዎች እየሰደቧት ይገኛሉ ማለት ነው። እስኪ ሁሉንም አስገባላችኋለሁ። መረጃውን እስከ መጨረሻ ስሙት ማለት ነው። ሊያሾንም ይቅርታ ላስገባላችሁ። ማንም ሰው ቢጣላ ምንም ቢሆን ግን አብሮ ሰው ከጎን አይዞ ሲል በጣም ደስ ይላል። ሊያ አንድ ምስኪን ልጇን የምታሳድግ ሴት ናት። የእሱ አካውንት ቢዘጋ ምንድን ነው የምታገኙት? ምንድን ነው ጥቅማችሁ? በጣም ያሳዝናል። ኢትዮጵያን የእውነቴን ነው የምለው። ምቀኝነት ጥሩ አይደለም። የጃኒን 2 ጊዜ ዘጋችሁ፣ 3ኛ ከፈተች። ለምን? ይሄ ሁሉ ምን አስፈለገ? በዚህ ልክ ርቀት መሄድ ለሰው ምቀኝነት በጣም መጥፎ ነው። ባካችሁ ልቦና ይስጣችሁ። የእውነት እግዚአብሔር አምላክ ልቦና ይስጣችሁ። በቃ ያሳዝናል። ከልብ ነው የማመሰግነው። ከልብ አመሰግናለሁ። ይላ ከልብ ነገ እንደምንጣላ እንደምትናገሪ እናውቃለሁ፣ ግን ከልብ አመሰግናለሁ። እንዲሁም ደግሞ የኔ ወዳጆች ተከታዮቼ በኮመንት እየገባችሁ አይዞሽ የምትሉኝ እህቶቼ እናቶች አመሰግናለሁ። በጣም ነው የማመሰግነው። እውነታውን ግን ለእናንተ ትቻለሁ። ለምንድን ነው በዚህ ደረጃ ስለኔ በዚህ ደረጃ የ2 ልጆችን ይቅርታ የተፈለገው? ለምንድን ነው? ለምን ብላችሁ መጠየቅ ለእናንተ ነው፣ ለእኔ አይደለም። ለምን? ውይ አቡዬ ወድሽ ነበር፣ አሁን ግን ጠላውሽ ለከሌ ድምፅ ስለሆንሽ። በጣም አዝናለሁ። አንቺ ስለጠላሽኝ ከዚህ ቤት እባረራለሁ። የቤት ክራይ መክፈል ስለሚያቅተኝ። የቤት ክራይ የምትከፊልኝ አንቺ ነበርሽ።
አንቺ ስለጠላሽኝ ባሌ ከስራ ይባረራል። አንቺ ስለጠላሽኝ ልጆቼ ከትምህርት ቤት ይባረራሉ። የኔ ህይወት ላይ ለውጥ የሚያመጣው ባሌ ከስራ ቢባረር፣ እኛ ከዚህ ሀገር ብንባረር፣ ልጆቼ ከትምህርት ቤት ቢባረሩ የኔ ህይወት ላይ ለውጥ የሚያመጣው አንቺ አንድ ማላቀሽ ሴትዮ ወደድሽኝ ጠላሽኝ የኔ ህይወት ላይ ምን ለውጥ? ሀቢባ ትክክል ናት። አሁንም ቢሆን ለምን ለሊያ ድምፅ ሆንሽ? ሀቢባ በጣም ክብር ይገባሻል ብለው የሚሰድቧት ሰዎች በጣም ነው የሚያሳዝኑት። የእውነት ልቦና ይስጣችሁ ክፉዎች። በመጀመሪያ ደረጃ ይኸውላችሁ አንዳንዴ ሰው እንባው ሲመጣው ይሄ እንትን አይደለም እና የቆምኩበትን ልንገራችሁ። ላከበራችሁኝ፣ የእውነት ለተጨነቃችሁልኝ፣ በኮመንት በፖስት በሁሉም ነገር ቪዲዮ በመስራት የማልጠብቃችሁ ሰዎች በቃ ማለት እውነት ሰውኛ የተሰማችሁ ማንነቴን በደንብ ያወቃችሁ የምታውቁ እንዳሉት ሳይሆን እንደ መጀመሪያ ማንነቴ የምታውቁኝ ከኮመንት እስከ ፎቶ ፖስት ከፎቶ ፖስት እስከ ቪዲዮ ገስት ላይ ገብቶ እስከ መከራከር በኢንቦክስ እኔ ቁጥር የለኝም በነገራችን ላይ እና ቪዲዮ ላይ ወጥታችሁ ከማልጠብቃችሁ ሰዎች ስም እዚህ ጋር ከሌ ማለት ባልችልም ግን በቃ ሁላችሁም ስለ እውነት ስለመሰከራችሁ የእናንተ እንደዛ መናገር የእናንተ እንደዛ መመስከር ለእኔ በጣም ትልቅ ዋጋ ነበረው እና ሚዲያ ላይ የምንተዋወቅ ሰዎች ስለሆንን ማለት ነው። ሚዲያ ላይ በምን ኬዝ ምን እንደሚነሳ ይታወቃል እና መልስ ለሰጣችሁልኝ፣ ጎኔ ለቆማችሁልኝ ወንድሞቼ፣ እህቶቼ፣ ጓደኞቼ፣ የአረብ ሀገር እህቶቼ፣ የነፍጠኛ ግሩፖች፣ የእኔ ወዳጆች፣ የአረብ ሀገር ልጆች ባይዘዌ ነፍጠኛ ያልኩት በምክንያት ነው። የነፍጠኛ ግሩፖች ትልቅ ባይዘዌ የተረዳሁት ነገራችሁ የነፍጠኛ ግሩፖች በጣም ቫልዩም አላቸው እና እንትኑን ሞመንቱን እያየሁት ነበርና ያን ያስቀየመችኝ ነው በደንብ የካሰችኝ እና ከአሁን በኋላ ነፍጠኛ ብዬ ነው የምጠራት በነገራችን ላይ እና የነፍጠኛ ግሩፖች፣ የኔ ልጆች፣ የኔ እህቶች፣ የአረብ ሀገር እህቶች የምታውቁኝ፣ ማንነቴን የምትመሰክሩልኝ፣ አመጣጤን የማትክዱልኝ በቃ ሁላችሁም። ከዛም ደግሞ አለፍ ሲል እኔ አላቅም በቃ ማለት ወሳኝ ሰዓት ላይ ወሳኝ ሰው ሆና ነው ያገኘኋት እና በቃ ሁላችሁም ውይ ወንድሜ ሰበናት ወንድሜ አንዳንድ ሰዎችንም የታዘብኩበት ሞመንት ነው ያሁኑ ሞመንት እና ጥሩ ነው። በነገራችን ላይ ጥሩ ነው። በኮመንት ዩቱቤ ላይ መታችሁ ሰፖርት በማድረግ በቃ እንዴት ብዬ ልንገራችሁ፣ ውስጤ እንዴት ብዬ ልንገራችሁ። ለሁላችሁም ቪዲዮ እኔን አስታካችሁ ለሰራችሁልኝ በአጠቃላይ እግዚአብሔር ምን ይሄ ቀልድ ለቪዲዮ አይደለም። በነገራችን ላይ ጋይስ ይሄ ቪዲዮ ምናምን አይሰራችሁ። እግዚአብሔር ይቅደምላችሁ። እኔ እናቴ ጥላኝ ስትሄድ ለእግዚአብሔር ሰታኝ ነው የሄደችው። በዚህ አምናለሁ። በቃ እኔ እናቴ ጥላኝ ስትሄድ ለእግዚአብሔር ሰታኝ ነው የሄደችው። ማጣፈጫ አይደለም ይሄ እንድትደነቁበት ምናምን አይደለም። የእውነት ነው የምነግራችሁ። በህይወቴ ብዙ ነገር የደረሰብኝ ልጅ ነኝ። ብዙ ነገር የገጠመኝ ልጅ ነኝ። ብዙ ነገር ያለፍኩኝ ልጅ ነኝ። እኔ ለችግር ለሆነ ነገር አልደነግጥም። ያለፍኳቸው ለእናንተ ያልነገርኳችሁ በጣም ብዙ ማለት ሊያ ይሄን ሁሉ ያለፍሽ ሴት ነሽ ብላችሁ የምትደነቁብኝ እንጂ የምትሸማቀቁብኝ ሴት አይደለሁም። እና እነዛን ያለፍኩ ልጆች ይሄ አያሳዝነኝም፣ አያስደነግጠኝም። ያሳዘነኝ ግን ምን እንደሆነ ታውቃላችሁ ጋይስ? ቆይ ከዛ በፊት ቁጭ ሁላችሁንም ላከበራችሁ፣ ከጎኔ ለቆማችሁ የሀገሬ ልጆች ኢትዮጵያኖች፣ እኔ ላከበራችሁ ይሄ ለቪው ለማስመሰል ይሄ እንደዚህ ለማለት ሳይሆን ለእውነት ለታገላችሁልኝ፣ ለተናገራችሁልኝ እህቶቼ ከልብ አመሰግናለሁ። ምስክርነት ሰጥታችሁልኛል። እናንተ መስክራችሁልኛል። ይበቃኛል። አመሰግናለሁ። በስደት ላይ ያላችሁ እግዚአብሔር ሀሳባችሁ ሞልቶላችሁ አገራችሁ ገብታችሁ
እፎይ ብላችሁ የምታርፉበት ዘመን ይምጣላችሁ። ወደ ሀገራችሁ ተጠቅልላችሁ ገብታችሁ ህይወታችሁን የምትኖሩበት፣ ሀሳባችሁን በነፃነት የምትገልጹበት፣ የምታወሩበት፣ እኩል ከማንም ጋር እኩል የምትናገሩበት፣ እኔን ይናገሩኛል እንዲሉኛላችሁ ተሸማቃችሁ ሲሆን ደረታችሁን ነፍታችሁ ኮራ ብላችሁ የምታወሩበት ዘመን ይምጣላችሁ። መጥቷልም፣ የሀገሬ ልጆች መጥቷልም። በህብረት በአድማ በአንድነት ተነስተው ቢጮው እግዚአብሔርን የያዘ ሰው አንድ ቀን ወድቆ አይቼው አላውቅም፣ ከኔ ጭምር ማለት ነው። ስለዚህ እግዚአብሔር ያን ዘመን ያምጣላችሁ። ከጭንቀት ከፈተና ከእስር ከምን እግዚአብሔር ይጠብቃችሁ። በእናንተ ላይ መጥፎ ነገር እያሰቡ ከሚሉ መነባንም ምላስ ከያዙ ትርኪ ምርኪ ሰዎች እግዚአብሔር ይሰውራችሁ። አሜን። የሀገሬ ልጆች እመቤቴ ሚካኤል አባቴ ገብርኤል አባቴ በቤታችሁ ይግባ። አሜን አሜን አሜን። ወደ ጨዋታችን እንቀጥል። በጥፋቴ ቢሆን እኔ እግሩ ላይ ወድቄ ነው ይቅርታ የምጠይቀው፣ ስላጠፋሁ ነው። አዎ ይሄ ነው ብዬ ነው የምናገረው። ግን የትናንትናው ነገር ፍለጋ በየ3 ወሩና በየ6 ወሩ በየአመቱ የኔን ስም ሳያነሳ አይመቸውም። በጣም ያሳዝናል። ለምን ክብሩ እንደማይጠብቅ አላውቅም። እኔ እኮ መብቴ እኮ ነው ከማን ጋር እንደምሄድ ከማን ጋር እንደምውል ምን እንደምሰራ ጥንቅቅ አድርጌ ያወቅኩ ሴት ነኝ። ከምንም ተነስቼ እዚህ የደረስኩት ማኔጅ አድርጌ ራሴን ማኔጅ ማረግ፣ ሰው ማኔጅ ማረግ፣ ስራዬን ማኔጅ አድርጌ ያለ አንድ ነጥብ ያለ አንድ ችግር አልሀበሻ ሬስቶራንት 28 አመት የመራው ሴት ነኝ። በስራዬም በሰራተኞቼም በማደርገው ነገር በምንም ነገር አንድ መጥፎ ነገር አንድ ኮምፕሌን አንድ ነገር ተገኝቶብኝ አያውቅም። እሱ ሊያርመኝ እኩዮች አይደለም ከነሱ ጋር ታየሽ እንደዚህ ያረግሽ እንደዚህ ያረግሽ ማን ነው እሱ? እኔ እኮ ህሊና ያለኝ ሰው ነኝ። ራሴን የምመራ ሰው ነኝ። ሰው ጋር አልደርስም። ሰው ደግሞ ዝም ብሎ ላይ ስንትን ሲል ጥሩ አይደለምና ጉቺዬ እንዳትናገሪ፣ ጨርሰናል። ሌላ ስራችን እንሰራለን። የኔ ፍቅር እንግዲህ ሳራ አልሀበሻን ማለት ነው ሙልጭ አድርጎ ቅስሟን ሰብረው እየተሳደቡ ይገኛሉ። አንዱ ኢዮዳብ የሚባለው ነው። በጣም ያሳዝናል ማለት ነው። ከመሬት ተነስተው ኩዮቿም አይደሉም፣ በእድሜም ሆነ በምንም ሆነ አይመጣጠኑም፣ ቦታውም አይደለም እና አንዳንዴ ሰው ላይ ከመሬት ተነስታችሁ የምትሳደቡ ሰዎች ግን ፈጣሪ ልቦና ይስጣችሁ። የእውነቴን ነው የምለው። በጣም ያሳፍራልም ያሳዝናልም። ሊያሾ እንኳን ደስ አለሽ እላለሁ። እንኳን ደስ አለሽ በሏት ሁላችሁ። በኢትዮጵያ ባህል ታይቶም ተሰምቶም የማይታወቅ ጉድ! አንድ ቤት፣ አንድ ሙሽራ፣ አንድ እሁድ ግን 2 የተለያዩ የሽምግልና ቡድኖች። ይህ የፊልም ታሪክ አይደለም። አዲስ አበባ ውስጥ የተከበረ ቤተሰብን በድንጋጤ ድንዛዜ የቃኘ ጎረቤትን አፍ ያስያዘ አስደንጋጭ ክስተት ነው። አስቡት፣ የቤቱ አባወራ የመጀመሪያዎቹን ሽማግሌዎች ተቀብለው ይሁን ብለው ሻምፓኝ ተከፍቶ እልልታው ሲቀልጥ በሩ እንደገና ይንኳኳል። ሁለተኛ ሽማግሌዎች ከነሙሉ ክብራቸው ቆመዋል። ልጃችሁን ለልጃችን ብለን መጣን አሉ። ቤቱ በድንጋጤ ይጸጣል። የትኛው ነው ትክክለኛው? የትኛው ነው ውሸተኛው? መልሱ ግን ከምታስቡት በላይ ዘግናኝ ነው። ይህ ስለ ፍቅር ብቻ አይደለም። አብሮ ከበላ አብሮ ከጠጣ ወንድሜ እያልክ አቅፈህ ካሳደግከው ጓደኛ ስለሚመጣ መርዛማ የቅናት ጦር ነው። ለካስ መጀመሪያ የገቡት የተስተናገዱትና ይሁን የተባሉት የሙሽራው ሳይሆን የልብ ጓደኛው የእንጀራ ወንድሙ የውሸት ሽማግሌዎች ነበሩ። አብሮ በላው አብሮ አደጉ። በሰርቡ ቀን ሚስቱን ሊነጥቀው ቤተሰቡን ሊያታልል ከሰይጣን የከፋ ሴራ ጠንስሶ ነበር። ወዳጄ ሆይ ንቃ! ጠላትህ ከሩቅ አይመጣም። ጠላትህ ሽምግልናህን ያሰናዳለው፣ ሰርግህን ያደራጃለው ብሎ ካባ ለብሶ ፈገግ ብሎ አጠገብህ ቆሟል። ዛሬ የምንሰማው ታሪክ ልብ ያቆማል፣ ደም ያፈላል። እስከ መጨረሻው ካልሰማችሁት የሰው ልጅ ልብ ምን ያህል ጨለማ እንደሆነ መረዳት አትችሉም። ታሪኩን በደንብ ለመረዳት የክደቱን ጥልቀት ለማወቅ ወደ ኋላ መለስ ብለን የእነዚህን 2 ወጣቶች ታሪክ ማየት አለብን። ሮቤልና ዳዊት ሰፈር ውስጥ መንትዮቹ እየተባሉ ነው የሚጠሩት። የተገናኙት አንደኛ ክፍል እያሉ ነው። ሮቤል ምሳ ሲይዝ ለዳዊት ያካፍላል። ዳዊት ሲቸገር ሮቤል አለው ይላል። አብረው አደጉ፣ አብረው ዩኒቨርሲቲ ገቡ፣ አብረው ተመረቁ። ሮቤል የዋህ ነው። ልቡ እንደ ወተት ንጹሕ፣ ሰውን አምኖ የሚቀበል ጓደኛዬ አይጎዳኝም ብሎ የሚያስብ አይነት ሰው ነው። ዳዊት ቅልጥፍ ያለ፣ አንደበቱ የሚማርክ፣ ፊቱ ላይ ፈገግታ፣ ልቡ ውስጥ ግን ምቀኝነት ያዘለ ሰው ነበር። ሮቤል በሥራው ተሳክቶለት ጥሩ ደረጃ ላይ ሲደርስ ዳዊት አብሮት ይደሰት ይመስላል እንጂ ውስጡ በቅናት እሳት ይቃጠል ነበር። ለምን ለሱ ብቻ? ለምን እኔ አልቀናኝም? እያለ በድብቅ ይብሰለሰላል።
ይህ የቅናት እሳት ግን ተከታትሎ የፈነዳው ሮቤል የሕይወቱን ፍቅር ሄለንን ያገኛት ቀን ነበር። ሄለን ውብ የተማረችና ጨዋ ልጅ ናት። ሮቤል በፍቅር ሲወድቅ መጀመሪያ የነገረው ለዳዊት ነበር። ዳዊት ወንድሜ፣ ሕይወቴን የምሰጣትን የምመኛትን ሴት አገኘው፣ ላገባት ወሰንኩኝ አለው። ዳዊት በጓደኛው ደስታ የተደሰተ መስሎ አቀፈው። እንኳን ደስ አለህ፣ እኔ ያለውልህ አለው። ግን ያኔ እቅፉ ውስጥ ያለ የዳዊት ዓይኖች ውስጥ የነበረው ብርሃን የደስታ አልነበረም፣ የቅናት እሳት እንጂ። ሮቤል ስለ ሽምግልናው ሲጨነቅ ዳዊት ደረቱን ነፍቶ አንተ ዝም በል፣ ስለ ዝግጅቱ አታስብ፣ ሽምግልናውን እኔ ነኝ የማደራጀው። ምርጥ ሽማግሌዎች አውቃለሁ፣ የሄለንን ቤተሰብ አውቃቸዋለሁ፣ ቀጠሮውን እኔ ይዛለሁ፣ አንተ ልብስህን ብቻ አዘጋጅ አለው። ምስኪኑ ሮቤል ጓደኛውን አመነ። ለካስ ዳዊት እያዘጋጀ የነበረው ሰርግ ሳይሆን የጓደኛውን የቀብር ጉድጓድ ነበር። ቀኑ እሁድ ነው። የሄለን ቤተሰብ ቤት በልዩ ሁኔታ ተዘጋጅቷል። ግቢው ጸድቷል። ሳሎኑ በባህላዊ ዕቃዎች አሸብርቋል። የቡናው ሽታ ከርቀት ይጣራል። እናትና አባት እንግዶቻቸውን ለመቀበል በጉጉት እየጠበቁ ነው። ዳዊት የሽምግልናው አስተባባሪ እና ሚዜ ስለሆነ ከጠዋቱ 2 ሰዓት ጀምሮ እዛው ነበር። እየተሯሯጠ እያስተናገደ ሁሉንም ነገር ይቆጣጠራል። ሮቤል ግን የለም። ለምን? ምክንያቱም ዳዊት በረቀቀ ውሸት አርቆታልና። ሮቤል ባህል ነው፣ ሙሽራው ሽምግልና ላይ አይገኝም፣ ገና ለገና ይመለሱ ይሆናል፣ ይሳካ ይሆናል። ስለዚህ አንተ ራቅ ብለህ ከጓደኞች ጋር ጠብቅ፣ መልሱ ሲመጣ በክብር ጥራ። ይሄን የሙሽሮቹን ታሪክ እንግዲህ መሲ ጋር ሰምታችሁት ይሆናል። መሲም አቅርበዋለች፣ እንዲሁም ጎራ ዩቲዩብ እሱም አቅርቦታል። ብዙ ሰዎች አቅርበውት ነበረ። 2 ሽማግሌ በአንድ ቤት ውስጥ በአንድ ቀን ማለት ነው። እና ጓደኛው ምን ያክል ክፉ እንደሆነ ጓደኛው ሲልክ እንዳየ እሱም ደግሞ ላከ ማለት ነው። እና በአንድ ቀን እንግዲህ 2 ልጅቷ የምታውቀው አንድን ሰው አንድን ብቻ ነው እንጂ ሌላ የምታውቀው የለም። ጓደኛው ግን ሁሉን ነገር ስለሚነግረው አብሮ አደጉ እንደገና ቀድሞ ከሱ እንደሚልክ ሲያቅ ቀድሞ ለራሱ ሽማግሌ ላከ። ቤተሰብሽ ብሎ ሰጠ። በጣም አሳፋሪም ነው፣ ቅሌትም ነው። እና ጓደኛን አትመኑ። ይሄን ያክል የጓደኛ ርቀት ማለት ነው። እና ያሳዝናል። ብቻ እግዚአብሔር ልቦና ይስጠን፣ ከምቀኞች ይጠብቃችሁ፣ ይጠብቀን። እላዩ ኬክ ውስጡ ፌክ ከሆነ ጓደኛ መድኃኒዓለም ይጠብቀን። ክፉ ዘመን